ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በመጀመሪያ ጨሪቃዎች እንኳን ደስ አላችሁ። ብሩኬ ወንድም 300,000 ገብቷል። ከዚህ በላይ ይገባችኋል። ትልቅ ደረጃ ደርሳችሁ ለማየት ያብቃን። በጣም ለብዙ ወጣቶች ስራ የፈጠሩ ተምሳሌት የሚሆኑ የስራ ሰዎች፣ ጠንካሮች፣ የዋሆች፣ መልካሞች ሁለት ጨሪቃዎች የሁለቱም ውጤት ሀይሚ ማለት ብሩኬ፣ ብሩኬ ማለት ሀይሚ እየተሳሰቡ እዚህ ደረጃ የደረሱ ሁለት ቀብራራዎች ከዚህ በላይ ከፍ ብላችሁ ትናንትና እንደጀመራችሁት አብረን እንኑር እንዳላችሁት ደግሞ ስኬታችሁ ላይ አላማችሁ ላይ ደርሳችሁ ደግሞ ተጋብታችሁ ወልዳችሁ ከብዳችሁ ደግሞ ለማየት ያብቃን። የሰው ደስታ የሚያስደስታችሁ የሰው ስኬት የሚያስደስታችሁ ደግሞ በጣም መልካም ሰዎች ስላላችሁ እናንተንም እንኳን ደስ አላችሁ። እነሱ ትልቅ ደረጃ እንዲደርሱ ቻናላቸውን ሼር እያደረጋችሁ ሁለቱን ባንድ የምትወዱ መልካሞች እህቶች ስላላችሁ ሁላችሁም የእናንተም ውጤት ስለሆነ እንኳን ደስ አላችሁ የእውነት ማለት ነው። እና ትናንትና ቪዲዮ ደግሞ በጣም ደስ ይል ነበረ። እየሳኩኝ እየተዝናናው ነበረ ያየሁት። ብሩኬ አሁን ትንሽ ወደ መረጋጋቱ እየሄደ ነው። ደስ ይላል። ነገሮችን ደግሞ በመነጋገር ብትፈቷቸው፣ አብረን እንኑር ያላችሁ ደግሞ እንደ ሀሳብ አብራችሁ ብትኖሩ እኔ በጣም ደስ ነው የሚለኝ። ሁሉም ሰው የሚስማማበት ነገር ስለሆነ ማለት ነው። የነሱ አብሮነት የነሱ አንድ መሆን በጣም ብዙ ሰው የሚያስደስተው አለ። በጣም ጥቂቶች ደግሞ የሚናደዱ የሚቀኑ ሰዎች አሉ። እነሱን ተዋቸው። ብቻ እግዚአብሔር የልባችሁን መሻት ብቻ ፈጽሞላችሁ ትልቅ ደረጃ ያድርሳችሁ። እውነቴን ነው የምላችሁ። ጨሪቃዎች በጣም መልካም ልጆች ናቸው። በጣም የዋሆች ናቸውና የዋህነታቸው ነው ዋጋ እያስከፈላቸው ያለውና የዋህነታችሁን ደግሞ በልክ አድርጋችሁት ከራሳችሁ በላይ ሰው በማመናችሁ ብዙ ነገር ትጎዳላችሁና የዋህ መሆን እኮ ጥሩ ነው፣ ግን ደግሞ ህይወታችሁን ደግሞ እንደዚህ አደጋ ላይ ከሚጥል ነገር እግዚአብሔር ይሰውራችሁ ማለት እፈልጋለሁኝ። ግን አብረን እንኑር ሲል ግን በጣም ደስ ብሎኛል። እውነቴን ነው የምላችሁና ሽማግሌ ቶሎ ልካችሁ ቶሎ ብላችሁ እኮ ጠቅላል ብላችሁ ብትገቡ በቲክታክም የሚንጫጫውን በዩቲዩብም የሚንጫጫውን ጸጥ ታደርጉት ነበረው ማለት ነው። እና እውነት ለመናገር ማለት ነው ምክንያቱም ብዙ ሰዎች ብዙ ነገር ስለሚሉ ማለት ነው። እና እነሱ ደግሞ እንደዚህ እንዳሁኑ ዘመን እዩኝ የሚሉ ልጆች አይደሉም። አላማቸው ላይ እና ስኬታቸው ላይ አጠንጥነው የሚሰሩና ትልቅ ደረጃ ደርሰው አላማቸው ላይ ደርሰው እንትን ማለት የሚፈልጉ ልጆች ናቸውና ይህን ጸባያቸውን በጣም ነው መወድላቸው። እንደዚህ የሆነ ወጣ ያለ ባህሪ ስለሌላቸው ማለት ነውና አይዲያ ማምጣት ላይ ደግሞ በጣም ጎበዞች ናቸው። ቅመምዬ ደግሞ የባሏ ቀበጥ ቅብጥ ስትል እንዴት እንደምታምር እኮ ደግሞ ወይኔ ባልየው ሲቆጣ ሚስቱ ደግሞ ቅብጥ ስትል እንዴት ደስ ይላል መሰላችሁ። የእውነቴን ነው የምላችሁ። ግን ደስ ብሎኛል። ዛሬ በሰላም በፍቅር እንደሚመጡ ባለሙሉ ተስፋ ነኝ። ፍቅራቸው በጣም ይናፍቀኛል። የእውነቴን ነውና አንዳንድ ሰዎች ደግሞ በሰው ህይወት ገብታችሁ ጣልቃ ገብታችሁ ሰውን ለመለያየት ሰውን የሆነ ክፍተት ለመፍጠር ባታደርጉ ጥሩ ነው ብዬ አስባለሁኝና አሁን እንግዲህ ብሩኬም እንግዲህ ወደ መረጋጋቱ እየመጣ ስለሆነ ያለውን ነገር ብታስረዳት። ሴት ልጅ ናት፣ የነገ ህይወቷ ያሳስባታል። ሁላችንም ብንሆን የምናደርገው ነገር ነው። ግን ሰው ላይ ስንፈርድ ደግሞ በጣም ቀላል ነገር አድርገን ነው የምናስበው እንጂ ማንኛችንም ህይወት ላይ እንደዚህ አይነት ነገር ቢደርስ በእርግጠኝነት የምንጠይቀው ጥያቄ ነው ሁላችንም። እና ሀይሚ ደግሞ እየጠየቀችው ከክፋት አንጻር አይደለም፣ ግን ህይወቷን ንጹህ አድርጋ ተነጋግራ ማለፍ ስለምትፈልግ ነው። እስኪ አብርሃምን ዘወር ብላችሁ እዩ። ካገባ በኋላ ሚስቱ ካረገዘች በኋላ ከኋላ የሚመጣውን ነገር እዩ። አንዷ ፍቅረኛ የልጅነቴ ነው፣ አንዷ የ12ኛ ክፍል ነው ትላለች፣ አንዷ የምኔ ነው ትላለች። እና እንደዚህ አይነት እየተወዛገበ ህይወት ውስጥ እንዳትገባ ካሁኑ እያጠራች ለመሄድ ፈልጋ ነው፣ ሌላ ነገር አይደለም። ሀይሚዬ ደግሞ በጣም መልካም ልጅ ናት። እንደዚህ እናንተ አንዳንድ ሰዎች እንደምትሏት አይነት ደረቅ ልጅ አይደለችም። በጣም የዋህ በጣም መልካም የሆነች ልጅ ናት። እውነቴን ነው። ስለዚህ እኛ ሴቶች ደግሞ በነገራችን እንደዚህ አይነት የሚያደርጉ ሴቶች በጣም ጠንካራና ብልህ ሴቶች ናቸው። ታውቃላችሁ፣ የነገ ህይወታቸው የሚያሳስባቸው አጥርቶ ማለፍ የሚፈልጉ በቃ የሆነ ፍቅራቸው መሀል ላይ ሲደርሱ የሚያሻክርባቸው ነገር የማይፈልጉ ሴቶች ካሁኑ ጥርት እያደረጉ ነው የሚሄዱት። ምንድነው እንዴት ነው እያሉ ነው የሚሄደው። ይሄ መጠየቅ ደግሞ ክፋት አይደለም።
እሷ እኮ ያለፈ ታሪክ ነው። እሺ ግን ለምን አሁን ላይ እየተላከላት እንዳለ ያለው ነገር ምንድን ነው ብላ መጠየቅ ደግሞ ምንም ማለት አይደለም። እና ብሩኬ ደግሞ ያለውን ነገር ቀስ ብለህ አስረድተሃት ችግራችሁን ብትፈቱ ጥሩ ነው ብዬ አስባለሁ፣ እንደ ሀሳብ ማለት ነው። ምክንያቱም እንደዚህ በቀላል ነገር እንለያያለን ወይም የሆነ ክፍተት ይፈጠራል ማለት ምንም፣ ያለውን ነገር አስረድቶ ተግባብቶ ነገሮችን ማስተካከል ይቻላል ብዬ ስለማስብ ማለት ነው። እና አንተም ወደ ራስ ተመልሰህ ጨሪቃዋም ደግሞ ወደ ራሷ ተመልሳ ቅመምዬ ያለውን ነገር ተግባብታችሁ የእውነት ስቃችሁ መላፋታችሁ ራሱ ይናፍቃል። ጭቅጭቃችሁ ደግሞ የፍቅር ሲሆን ነው ደስ የሚለው። ድርቅ ሲል ደግሞ በጣም ይከብዳል ለኛ ማለት ነው። እና ከዚህ በላይ ግን በጣም ደስ ብሎኛል። ከዚህ በላይ ከፍ ብላችሁ ትልቅ ደረጃ ደርሳችሁ ለማየት ያብቃል። እና ውድ ቤተሰቦች ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። 10 ሺህ አስገቡኝ። እውነቴን ነው የምላችሁ 10 ሺህ አስገቡኝ እላችኋለሁኝ። ለምትሰጡኝ አስተያየት ደግሞ ከልብ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ የእውነት ማለት ነው። ከጨሪቃዎች ተርፋችሁ ደግሞ ለእኛም የተረፋችሁ በጣም መልካም እህቶች ናችሁ እና የእውነቴ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ለምትሰጡኝ አስተያየት ኮሜንት ምናምን በጣም ደስ ብሎኛል። አመሰግናለሁ። ያው ከመዳም ስራ ጋር ሁኜ ነገሮች ባይስተካከሉልኝ እንደፈለግኩት አድርጌ ስራ ቪዲዮ መስራት እንኳ ባልችል ያው የተሰማኝን እና ደስ ያለኝን ነገር ሼር ለማድረግ ያክል ነውና ደግሞ በዚህ ደግሞ በጣም አድርጌ አመሰግናችኋለሁ ሁላችሁንም። እግዚአብሔር ያክብርልኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። አሁንም ጨሪቃዋንና ብሩኬን ሁለቱን ጨሪቃዎች ደግሞ ሰብስክራይብ